የዘንድሮ ምርጫ ጊዜውን ጠብቆ መካሄድ እንዳለበት ምርጫ ቦርድ አስታውቋል። በሌላ በኩል ደግሞ በሀገሪቱ ፉክክር ላይ ያሉ ፓርቲዎች ምርጫው መካሄድ የለበትም፣ በቅድሚያ መስተካከል ያለባቸው ነገሮች ይቅደሙ እያለ ነው። ይህንን ጉዳይ በስፋት የምንመለከተው ይሆናል። የኔ ሐሰተኛ ምስክርነት 3 ንጹሃን ታዳጊዎችን ለእስር ዳርጓል ሲል ተናግሯል። ይህንን ያለው ሮን ቢሾፕ ነው። ይህንንም ጉዳይ የምንመለከተው ይሆናል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? እነዚህንና ሌሎችንም መረጃዎች አሰራርተን መጥተናል። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። የዘንድሮ ምርጫ ጊዜውን ጠብቆ መካሄድ እንዳለበት ምርጫ ቦርድ አስታውቋል። ይሁን እንጂ በሀገሪቱ ባለው የጸጥታ ችግር ምክንያት በብዙ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ አለመኖሩን በርካቶች በስጋትነት እየጠቀሱት ይገኛሉ። ይህ በእንዲህ እንዳለ አገራዊ የምክክር ኮሚሽኑ ትግራይን ጨምሮ በአማራ ክልል የተለያዩ አካባቢዎች ግብዓት የመሰብሰቢያ ምክክር መርሃ ግብሮችን ማካሄድ አለመቻሉን እየተናገረ ነው የሚገኘው። በዚህ መሃል በሀገር አቀፍ ደረጃ በሚደረገው ምክክር ዋና ተካፋይ ይሆናሉ ተብለው የሚጠበቁት እንዲሁም በዘንድሮ ምርጫ የመሳተፍ እቅድ ያላቸው የፖለቲካ ፓርቲዎች ከወዲሁ ስለ ሁለቱ ጉዳዮች ጥያቄ እያነሱ ይገኛሉ። ምርጫ ቦርድ የምርጫውን ሂደት በተመለከተ በቅርብ ለውይይት ባቀረበው የጊዜ ሰሌዳ ረቂቅ ላይ ፓርቲዎች የጋራ መግባባት ላይ አለመድረሳቸውን ይናገራል። ቦርዱ ከፓርቲዎቹ ጋር ብቻ ሳይሆን ከሲቪክ ማህበራትና ከመገናኛ ብዙሃን ጋር ባደረጋቸው የውይይት መድረኮች በረቂቅ የጊዜ ሰሌዳ ላይ ግብዓት ሊሰበሰብ ቢቆይም ነገር ግን የመጨረሻ የሆነውና ሁሉንም የአግባባ የጊዜ ሰሌዳ እስካሁን ይፋ አላደረገም። ቦርዱ እስካሁን በምርጫው ለሚሳተፉ ፖለቲካ ፓርቲዎች በየትኞቹ የአገራዊ ክልሎች ምርጫ ለማካሄድ አስቻይ ሁኔታ እንዳለ የሚያረጋግጥ የምርጫ ካርታ ሰርቶ አለማቅረቡ ተነግሯል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን ገና ማረጋገጥ ባልተቻለበት በዚህ ወቅት ቦርዱ የጊዜ ሰሌዳ ረቂቅ ይዞ መቅረቡ ብቻ ሳይሆን ከዚህ ቀደም የቀረበው ረቂቅ የጊዜ ሰሌዳን በመከለስ ፓርቲዎች ባጠረ ጊዜ እጩዎቻቸውን እንዲያቀርቡ ትዕዛዝ ማስተላለፉ ተጨማሪ ቅሬታ በፖለቲካ ፓርቲዎች ዘንድ እየፈጠረ መሆኑም ተሰምቷል። ሪፖርተር እንደዘገበው ከሆነ ባለፈው ወር ማለትም ጥቅምት መግቢያ ላይ ለውይይት የቀረበው የቦርዱ ረቂቅ የጊዜ ሰሌዳ ላይ ከህዳር 15 እስከ የካቲት 30 ቀን 2018 ድረስ የቴክኖሎጂ የመራጮች ምዝገባ እንደሚካሄድ ሰፍሯል። በረቂቁ ከየካቲት 1 እስከ መጋቢት 1 መደበኛው የመራጮች ምዝገባ እንደሚካሄድ፣ ከታህሳስ 20 እስከ ጥር 30 ቀን ደግሞ የእጩዎች ምዝገባ እንደሚካሄድ የተመለከተ ሲሆን በዚህ ጊዜ የምርጫ ቁሳቁሶች፣ ሰነዶችና ማሸግና ስርጭት የሚካሄድ መሆኑ ተገልጾ ነበር። ረቂቁ ጥር 2 ቀን 2018 ዓ.ም የእጩዎች ምዝገባ ያበቃል ይላል። የምርጫ ቅስቀሳ ማብቂያ ደግሞ ግንቦት 20 ሲሆን ግንቦት 24 ቀን 2018 ዓ.ም ድምጽ መስጫ ቀን ነው ተብሏል። ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ጊዜያዊ ውጤት እንደሚገለጽ ረቂቁ የሚጠቁም ሲሆን ሰኔ 3 ቀን 2018 ዓ.ም ደግሞ ይፋዊ ውጤት መግለጫ ቀን መሆኑም ተገልጿል። በዚህ ረቂቅ ሰሌዳ ላይ ፓርቲዎች ቅሬታ ማሰማታቸውን ተከትሎ ቦርዱ ግብዓት ተሰብስቦ ካበቃ በኋላ ሁሉንም የሚያስማማ የመጨረሻ የጊዜ ሰሌዳ ይዞ እንደሚመጣ ቃል በመግባቱ ውይይቱ መቋጨቱን በመድረኩ የተሳተፉ ፓርቲዎች በወቅቱ ተናግረው ነበር። ይሁን እንጂ ከሰሞኑ ቦርዱ ለፓርቲዎች በላከው ማሳሰቢያ በረቂቁ የጊዜ ሰሌዳው ላይ ከተቀመጠው ባጠረ ቀነ ገደብ ፓርቲዎች እጩዎቻቸውን አስገቡ መባላቸው ምርጫውን ለመሳተፍ እየተዘጋጁ ባሉ ድርጅቶች ዘንድ ከባድ ድንጋጤና ቅሬታ እየፈጠረ ሆኗል ነው የተባለው። ሪፖርተር እንዳለው ከሆነ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ዮም መሳፍንት ቦርዱ ግብዓት ተሰብስቦ የተሻሻለውንና ዋናውን የምርጫ ሂደቱን እየተመለከተ የጊዜ ሰሌዳ አሳውቃቸዋለሁ ብሎ ገና እሱን እየተጠባበቅን ሳለ እሱም ተከልሶ በአጭር ቀን እጩዎችን አስመዝግቡ መባሉ ፓርቲውን ግራ እንዳጋባውና ለቦርዱ ማብራሪያ የሚጠይቅ ደብዳቤ ለመጻፍ መገደዱን ገልጿል ብለዋል። በረቂቁ የጊዜ ሰሌዳ ላይ ከታህሳስ እስከ ጥር 30 ቀን 2018 ዓ.ም የእጩዎች ምዝገባ ቀነ ገደብ ተብሎ ተቀምጦ ነበር። ሆኖም አሁን ይህ በረቂቅ የቀረበው ቀነ ገደብ ተከልሶ አጥሮ አዲስ የጊዜ ገደብ ተሰጥቶናል ብለዋል።
ይህ ቀነ ገደብ ደግሞ ሊጠናቀቅ የቀረው ከ15 ቀናት የማይበልጥ ነው። ፓርቲያችን ኢዜማ በዚህ ቀነ ገደብ እጩዎችን ለማስመዝገብ እንደማይችል ለቦርዱ በጻፈው ደብዳቤ አሳውቋል ብለዋል። ፓርቲያችን በማዕከል አይደለም እጩዎችን የሚያቀርበው፣ እኛ በመላ አገሪቱ የመወዳደር እቅድ ይዘን ነው የምንንቀሳቀሰው። በየምርጫ ክልሉ ያሉን መዋቅሮች ራሳቸው ናቸው እጩዎችን መርጠው የሚያቀርቡት። የእጩዎች ምዝገባ ሂደት በምርጫ ለሚሳተፉ አካላት ትልቁ ስራ ነው። እኛ የራሳችን የእጩ ምልመላና አመዘጋገብ ሂደት አለን። አሁን የተሰጠን ጊዜ እጩዎችን ለማቅረብ በቂያችን አይደለም። ይህንን ጠቅሰን ቢያንስ በ2013 ዓ.ም ምርጫ የተጠቀምንበትን የጊዜ ሰሌዳ እንዲሁም አማራጭ ሀሳብ በመጠቆም ደብዳቤ ጽፈንላቸዋል ብለዋል። ቦርዱ በጽሁፉ መልስ ቢሰጠንም ነገር ግን ጉዳዩ ግልጽ ስላልሆነልን ህዳር 16 ቀን 2017 ዓ.ም ከቦርዱ ጋር በአካል ተገናኝተን ለመነጋገር ቀጠሮ ይዘናል። ሌሎች በማዕከል እጩዎችን የሚያቀርቡ ፓርቲዎች ወይም ደግሞ በተወሰነ አካባቢ ብቻ የሚወዳደሩ ፓርቲዎች እጩ ለማቅረብ ላይቸገሩ ይችላሉ። እኛ ግን በማዕከል እከሌ ይወዳደር ማለት ስለማንችል ጊዜው አይበቃንም በማለት የምርጫ ቦርድ የሰጠው የእጩ ማስመዝገቢያ ጊዜ ሰሌዳ እንቅፋት ፈጥሮብናል ሲሉ ነው ያስረዱት። ከአንድ ወር ቀደም ብሎ ቦርዱ ያቀረበው የምርጫ ሂደቱን የተመለከተው ረቂቅ የጊዜ ሰሌዳ በውይይቶች የተሰበሰቡ አስፈላጊ ግብዓቶች ታክለውበት እንደሚጸድቅ አቶ እዮብ ጠብቀው እንደነበር ገልጸዋል። በረቂቁ የቀረበው የጊዜ ሰሌዳም ቢሆን ያጠረ ነው የሚል ድምዳሜ ፓርቲያቸው እንደነበረውም ተናግረዋል። ቦርዱ ያጸደቀውን የመጨረሻ የጊዜ ሰሌዳ ይልካል ብለው ሲጠብቁ ነገር ግን ባልተጠበቀ ሁኔታ ከዚያ ባጠረ ቀነ ገደብ እጩዎቻችሁን አቅርቡ መባሉ አላስፈላጊ ጥድፊያና መቻኮል እንደፈጠረባቸውም አብራርተዋል። የዘንድሮ ምርጫ ሂደትን በተመለከተ የጊዜ ሰሌዳው ላይ ብቻ ሳይሆን በሌሎች ወሳኝ ጉዳዮች ላይም ቢሆን በምርጫው በሚሳተፉ ፓርቲዎች ዘንድ ገና ከስምምነት እየተደረሰ አይመስልም ብለዋል። ቦርዱ ረቂቅ የጊዜ ሰሌዳውን ለፓርቲዎች ውይይት ባቀረበበት ወቅት ለምርጫው አስቸኳይ ሁኔታ መኖር አለመኖር የተመለከተው ጥያቄ በተደጋጋሚ ሲሰማ እንደነበር ነው ሪፖርተር የገለጸው። ለምርጫው አስቻይ ሁኔታ መፍጠር በሕግ የተሰጠው ኃላፊነት ባይሆንም ከሚመለከተው ጋር ተነጋግሮ ለችግሮቹ መፍትሄ ለመስጠት መድረኮች እንደሚመቻቹ ቦርዱ ቃል በመግባቱ ነገሩ ረገብ ቢልም በጉዳዩ ላይ የተነሳ ጠንካራ ክርክር ግን ለግማሽ ቀን ተብሎ የተጠራውን ስብሰባ ለሙሉ ቀን እንዲራዘም አስገድዶት እንደነበር በውይይቱ የተካፈሉ ፖለቲከኞች በወቅቱ ተናግረዋል። ይሁን እንጂ በፓርላማ ስብሰባ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ምርጫ መካሄድና ስለ ሀገራዊ ምክክር ሂደት ለቀረበላቸው ጥያቄ በሰጡት ማብራሪያ ምርጫው በተያዘለት ጊዜ እንደሚካሄድ በማረጋገጥ ሀገራዊ ምክክሩ ከምርጫው ጋር መገናኘት እንደማይገባውም ተናግረዋል። እነሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው። ምርጫ ይካሄዳል። ምርጫ ሳይካሄድ ቀርቶ በማግስቱ መንግስታዊ ህጋዊ ስላልሆነ የሽግግር መንግስት ይፈጠር እንላለን ብለው የሚቃዡ ቅዠታሞች አሉም ሲሉ መናገራቸውን ነው የተዘገበው። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። እንኳን ዘንድሮ በባለፈውም እየተዋጋን ምርጫ አድርገናል። እንኳን በባለፈው በ1992 ዓ.ም ከኤርትራ ጋር እየተዋጋን አድርገናል። ምርጫን በተመለከተ እንደ ፓርቲ እንደ መንግስት መዘጋጀት ጥሩ ነው። የተሻለ ምርጫ እናካሄዳለን። ኢትዮጵያ ትቀጥላለች። የሚንጠባጠበው ይንጠባጠባል። እኛ እንቀጥላለን ማለት ነው። አንዳንዶች ለ30 ዓመት በኢትዮጵያ ፖለቲካ ተሳትፈው የማያውቁ ሆነው እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን። እነሱ ወደ መጡበት ይመለሳሉ እንጂ ምርጫው ይካሄዳል። አትሞኙ፣ ጠንከር ብላችሁ ወደ ምርጫ ግቡ፣ ደግሞም እንድታሸንፉ ውጤት እንዲቀራችሁ መልካም ምኞቴ ነው በማለት ነበር በወቅቱ ዶክተር አብይ ለፓርላማው የተናገሩት። ጠቅላይ ሚኒስትሩ አክለውም መንግስት ብቻ ሳይሆን ምርጫ ቦርድ ምርጫውን ለማካሄድ አስቻይ ሁኔታዎች እንዳሉ ሲናገርም ይደመጣል። ከፖለቲካ ፓርቲዎች መሀል በዚህ ጉዳይ ስጋት ያላቸው አሉ። በአገሪቱ ያለውን የጸጥታ መደፍረስ በተመለከተ ጥያቄ የሚያነሱ አንዳንድ ወገንተኞች ታች ህዝቡ ዘንድ ገብቶ ስብሰባ ለማድረግ ቅስቀሳ ላይ ማካሄድ ለማደራጀትም ሆነ እጩዎችን አቅርቦ ለማወዳደር የሚቻልበት አውድ አለመኖሩን ይናገራሉ። በምርጫው የሚፎካከሩ ፓርቲዎች ቀርቶ ራሱ ቦርዱም ቢሆን የምርጫ ቁሳቁሶችን ከቦታ ወደ ቦታ ለማሰራጨትም የምርጫ አስፈጻሚዎችን አሰልጥኖ ለመመደብም ሆነ ምርጫ ታዛቢዎችን ዋስትና ሰጥቶ በየቦታው እንዲገቡ ለማድረግ እንደዚሁም የምርጫ ጣቢያዎችን ሰላማዊ ምርጫ ሊደረግባቸው የሚችሉ አድርጎ ለማደራጀት እንደሚቸገር የሚናገሩም አሉ።
ይህንን መሰረት በማድረግም በረቂቅ የጊዜ ሰሌዳው መሰረት የዘንድሮ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ ቦርዱ የጊዜ ጥበትና የዝግጅት መስተጓጎል ሊገጥመው እንደሚችል ስጋታቸውን ይናገራሉ። ይህ በእንዲህ እንዳለ አገራዊ ምክክርና ምርጫ በአንድ ሀገር የተለያዩ የፖለቲካ ጥያቄዎችን ለመፍታት የሚያስችሉ ሁለት የተለያዩ ሂደቶች ናቸው። የራሳቸው አሰራር፣ ስርዓት፣ ቅርጽ፣ ሂደት፣ ህግ አላቸው። ከፍተኛ ዝግጅትና ጥንቃቄ ይጠይቃሉ ብለዋል። ምርጫው ለስልጣን መፎካከር ነው። ምክክር ደግሞ የተካረሩ ልዩነቶችን ለማርገብ ነው። ሁለቱን አንዴ በጋራ እናስኬዳለን የሚለውን በተመለከተ የጋራ መፍትሄ ማፈላለግ አለብን ሲሉ የተናገሩት አቶ ሰለሞን ይህንን ከመድረኩ እንደሚጠብቁም ተናግረው ነበር። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው የአዳማው መድረክ ወደፊት ለመራመድ ተግዳሮት የሚሆኑ ችግሮችን መፍትሄ ለመስጠት እንደሆነ ተናግረው ነበር። የኮሚሽኑን የእስካሁን ሂደት ተግዳሮት ሲዘረዝሩ የትግራይ ክልል በምክክሩ አለመካተቱ፣ አንዳንድ ፓርቲዎች አለመሳተፋቸው፣ አንዳንዶች ደግሞ አቋርጠው መውጣታቸው፣ በትጥቅ ትግሉም ያሉትን ማሳተፍ አለመቻሉ የመሳሰሉትን ጉዳዮች ጠቅሰዋል። አገራዊ ምክክሩ ከፍተኛ ጉጉት ፈጥሯል። በዚህ ትልቅ ውጤት ይጠበቅበታል ያሉት ዋና ኮሚሽነሩ ምርጫና አገራዊ ምክክሩ ሁለት የተለያዩ ዋና ሁነቶች ቢሆኑም ነገር ግን የጋራ ጉዳይ አላቸው የሚል ሀሳብን አንስተዋል። ሁለቱን አጣጥሞ መጓዝ የሚቻልበት መንገድ ሊመቻች እንደሚገባም ጠቁመዋል። ወደ ዋናው አገራዊ ምክክር ለመሸጋገር የሚጠበቁ ስራዎች ፖለቲካዊ ናቸው ያሉት ዋና ኮሚሽነሩ ግጭቶች ረገብ ብለው የታጠቁ ኃይሎች ቢሳተፉና ከምክክሩ የወጡና ራሳቸውን ያራቁ ቢመጡና ቢሳተፉ እንደሚሻልም አሳስበዋል። በመድረኩ የፖለቲካ ፓርቲዎች ላነሱት ምክክሩ ሳይገባደድ ወደ ምርጫ መገባቱ የሚኖረውን ተጽዕኖ የተመለከተ ጥያቄ ምላሽ ለመስጠት የሞከሩ ሌሎች ኮሚሽነሮች ጉዳዩ መያያዝ እንደሌለበት ሲናገሩም ተደምጠዋል። ኮሚሽነር ዶክተር አምባዬ ጥያቄውን ከኮሚሽኑ ኃላፊነት ወይም ደግሞ ማንዴት ውጭ ነውም ሲሉ ተደምጠዋል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው እኛ የምናደርገው ምክክር መንግስታትን የሚሻገር ነው እንጂ የሚገድብ አይደለም። የምክክሩ ውጤቶች በምርጫው ሂደት ላይ ተጽዕኖ የሚያሳድሩ ናቸው ተብሎ ስለተሰጋ ነው ወይ የሚለው አልገባኝም። ምርጫን የሚያስቀሩ ወይ የሚያሰናክሉ አይሆኑም። መንግስት ተለወጠ አልተለወጠ የኢትዮጵያ ሕዝብ አጀንዳ ስለሆኑ ራሳቸውን ችለው የሚሄዱ ናቸው በማለት ነው የተናገሩት። የዚህ ውጤት የምርጫውን ሂደት የሚወስን በመሆኑ እንዲህ አይነት አጀንዳዎች ምክክር ኮሚሽኑ ቅድሚያ ሰጥቶ ከምርጫው በፊት አገራዊ መግባባት እንዲፈጥርም ተጠይቋል። ኮሚሽኑ እንዲህ ያሉ ምክክሮችንም ሆነ ሁሉንም ሀሳቦች ወስዶ በቅርቡ አንድ ውጤት ይዞ እንደሚመጣም ቃል ገብቷል ሲል ነው የዘገበው። ክብራትና ክብራን የቻናላችን ቤተሰቦች በመከታተል ላይ ያላችሁት መስታወት ሚዲያ ነው። አጫጭር መረጃዎች፣ ዜናዎችና ትንታኔዎች ይቀርቡበታል። አስፈላጊ የሆኑ ወቅታዊ ፕሮግራሞችም የሚዳሰሱበትን ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ ጋብዘናችኋል። ወደ ቀጣዩ መረጃ ስንሄድ የኔ ሀሰተኛ ምስክርነት 3 ንጹሐን ታዳጊዎችን ለእስር ዳርጓል ሲል ነው ሮን ቢሾፕ የተናገረው። በነፍስ ማጥፋት ወንጀል ለቀረበው ክስ ዋነኛ ምስክር ሆኖ ችሎት ፊት የቀረበው በ14 ዓመቱ ነበር። ክሱ በህዳር ወር 1983 የቅርብ ጓደኛውን በመግደል የተከሰሱ 3 ታዳጊዎችን ያካተተ ነበር። ቢሾፕ ወደ ፖሊስ ጣቢያ ሲወሰድ ለመጀመሪያ ጊዜ ነበር። እዚያው ከመርማሪው ጋር ፊት ለፊት ተገናኘ። በ3ቱ ወጣቶች ክስ የባልቲሞር አቃቤ ሕግ 4 ምስክሮችን አቅርቧል። ሁሉም ለአካለ መጠን ያልደረሱ ሲሆኑ ከነርሱ መካከል ቢሾፕ ይገኝበታል። ለመናገር ተራው ሲደርስ ቢሾፕ ታገለ። ሀሳቤን አንድ ላይ ማያያዝ አልቻልኩም ሲል ያስታውሳሉ። ያልተፈጸመ ነገር እንዳስታውስ ስለጠየቀኝ ተደናግጫለሁ፣ እንደዋሽ ጠይቆኛልና ፈርቼ ነበር። በመጨረሻም ትክክለኛውን ነገር ለማድረግ የተስፋ መቁረጥ እርምጃ የወሰደው ቢሾፕ በተተኮሰበት ወቅት እዚያ ከነበረው ጓደኛው ጋር ችሎት ሲጀምር እውነቱን ለመናገር ቃል ገባ። ነገር ግን ቀኑ ሲደርስ ነገሮቹ እንደታሰቡት አልሄዱም። እኔ ለመመስከር የመጀመሪያ ሰው መሆን ነበረብኝ። ነገር ግን መጨረሻ ሆንኩኝና እውነቱን ከመናገር የከለከለኝ ጓደኛችንን ማየት ነበር። ወንጀሉ የተፈጸመው በ3 ሰዎች እንጂ በአንድ አልነበረም ሲል መሰከረ። በ14 ዓመቴ ጁሪዎች እውነቱን የተናገርኩ እንዳልሆነ ያውቃሉ ብዬ አስቤ ነበር እና መርማሪው 3ቱን ለመከላከል በመሞከር እንደ ተባባሪ ሊከሰኝ እንደሚችል አስቀድሞ አስፈራርቶኛል ይላል። በመጨረሻ ቢሾፕ 3ቱን በፍርድ ቤት ወንጀለኞች መሆናቸውን በመለየት አሳይቷል። ምስክሮች ከተሰሙና ጁሪዎቹ ከተከራከሩ በኋላ
በዱቄት ግድያ የተከሰሱ 3 ታዳጊዎች እድሜ ልክ እስራት ተፈረደባቸው። ቢሾፍ በሐሰት በመመስከር ዛሬ እነዚህ 3 ታዳጊዎች በእስር ቤት እንዳሉ በማስታወስ ነው በጸጸት የሚናገረው። የኔ ሐሰተኛ ምስክርነትም 3 ንጹሃን ታዳጊዎችን ለእስር ዳርጓል ሲል ነው የተናገረው። ይህንን ጉዳይ ስናስብ እንግዲህ ልክ እንደ ቢሾፕ ሁሉ በሐሰት ምስክርነት እየሰጡ ብዙዎችን ያሳሰሩ ይኖራሉና። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ በያላችሁበት ቸር ይቆየን።